አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም ምልጃ፣ ጸሎት፣ በረከት ከሁላችን ጋር ይሆንልን። እግዚአብሔር አምላካችን በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንንና የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዶ ይሆንልን። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። በሚኖረን ጊዜ እግዚአብሔርን እንደረዳንና እንደፈቀደልን መጠን የምንማማርበት የትምህርታችን ርዕስ የሚሆነው ይህ ይሆናል። ኃይለ ቃሉን የምናገኘው በማቴዎስ ወንጌል በምዕራፍ 20 ቁጥር 16 ላይ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። ርዕሱን የመረጥንበት ምክንያት ለዚህ ለ5 ተከታታይ ቀናት ለተሰራው አብይ ጉባኤ የመጀመሪያ ቀን ላይ ስላለን ተጠርተን ስለመጣን በዚህ ርዕስ ለመማር መርጠናል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዶ ይሆንልን። እስኪ አንድ ላይ በርዕስነት ያነሳነውን ኃይለ ቃል ለመናገር ሁላችንም ራሳችንን እናዘጋጅ። የተጠሩ በሉ እስኪ። ብዙዎች የተመረጡ ግን ጥቂቶች ናቸው። እግዚአብሔር ከተጠሩት ሳይሆን ከተመረጡት ሁላችንን በቸርነቱ ይመድበን። ሙሉ ታሪኩ በማቴዎስ ወንጌል በምዕራፍ 20 ከቁጥር 1 ጀምሮ እስከ 16 ድረስ ተመዝግቦ የምናገኘው ታሪክ ነው። የትምህርቱ መሰረታዊ ዓላማ መጠራት ብቻ ሳይሆን መመረጥ ያስፈልጋልና ከተጠሩት ሳይሆን እግዚአብሔር ከተመረጡት እንዲመድበን እስከ መጨረሻው ድረስ እንድንጸና ለማሳየት ይህንን ርዕስ ከመጽሐፍ ቅዱሳችን ላይ መርጠነዋል። በዚህ በማቴዎስ ወንጌል በምዕራፍ 20 ቁጥር 1 ጀምሮ አንድ የተመዘገበ ታሪክ አለ። እሱን አስቀድመን ወደ ርዕሳችን መሰረታዊ ሐሳብ መምጣት ይቻለን ዘንድ በጣም በሩጫ እንመለከተዋለን። እንዲህ ብሎ ይጀምራል። መንግሥተ ሰማያት ለወይን አትክልት ሰራተኞችን ሊቀጥር ማልዶ የወጣን ባለቤት ሰውን ትመስላለችና ሰራተኞችንም በቀን 1 ዲናር ተስማምቶ ወደ ወይኑ አትክልት ሰደዳቸው። በ3 ሰዓትም ወጥቶ ሥራ የፈቱ ሌሎችን በአደባባይ ቆመው አየ። እነዚያንም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን እሰጣችኋለሁ አላቸው። እነርሱም ሄዱ። ደግሞም በ6 ሰዓትና በ9 ሰዓት ወጥቶ እንዲሁ አደረገ። በ11ኛውም ሰዓት ወጥቶ ሌሎችን ቆመው አገኘ። ሥራ ፈታችሁ ቀኑን ሁሉ በዚህ ስለምን ትቆማላችሁ አላቸው። የሚቀጥረን ስላጣን ነው አሉት። እርሱም እናንተ ደግሞ ወደ ወይኔ አትክልት ሂዱ፣ የሚገባውን ትቀበላላችሁ አላቸው።
በመሸም ጊዜ የወይን አትክልት ጌታ አዛዡን ሰራተኞቹን ጥራና ከኋለኞች ጀምረ እስከ ፊተኞቹ ድረስ ደሞዝ ስጣቸው አለው። በ11ኛ ሰዓት የገቡ መጥተው እያንዳንዳቸው 1 ዲናር ተቀበሉ። ፊተኞቹም በመጡ ጊዜ አብዝቶ የሚቀበሉ መስሏቸው ነበረ። እነርሱ ደግሞ እያንዳንዳቸው 1 ዲናር ተቀበሉ። እነዚህ ኋለኞቹ 1 ሰዓት ሰሩ። የቀን ድካምና ትኩሳት ከተሸከምን ከእኛ ጋር አስተካከልካቸው ብለው በባለቤቱ ላይ አንጎራጎሩ። እሱ ግን መልሶ ከእነርሱ ለአንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩህም፣ በ1 ዲናር አልተስማማንምን? ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው እወዳለሁ። በገንዘቤ የወደድኩትን አድርግ ዘንድ መብት የለኝምን? ወይስ እኔ መልካም ስለሆንኩኝ ዓይን ምቀኛ ናትን? እንዲሁ ኋለኞች ፊተኞችም ኋለኞች ይሆናል። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ስለ ቃሉ የቃሉ ባለቤት የሰራዊት ጌታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ አሁን ያነበብነው ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ የተናገረው ታሪክ ነው። ብዙ የጌታችን ትምህርቶች ምሳሌያዊ ናቸው። ሁላችን እንደምናውቅ ለገበሬዎቹ በዘር፣ ለአሳ አጥማጆቹ በመረብ፣ ለሴቶቹ በእርሾ፣ ለነጋዴዎቹ ደግሞ በዕንቁ እየመሰለ ነው የሚያስተምራቸው። በምሳሌ የሚያስተምርበት ምክንያት ምንድን ነው ብለን ስንል አስቀድሞ ዳዊት የተናገረው ትንቢት ነበርና ያ ትንቢት ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ ብዙ ጊዜ በምሳሌ ያስተምር ነበር። በዛ በመዝሙር 77 ቁጥር 2 ላይ አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ የነበረውን ተምሳሌት እናገራለሁ የሚል ቃል ተመዝግቧል። ይሄ ዳዊት የተናገረው ቃል ይፈጸም ዘንድ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በአጭር ቁመት በጠባብ ደረት ተወስኖ በዚህ ምድር ይመላለስ በነበረበት ዘመን አብዛኛው ትምህርቱ በምሳሌ ነበረ። አንድም በምሳሌ የሚያስተምርበት ምክንያት አባቶቻችን እንደሚናገሩት በምሳሌ የተነገረ ነገር ከልቡና ውስጥ አይጠፋም፣ አይረሳም፣ አይዘነጋም። ስለዚህ ደቀ መዛሙርቱ ተማሪዎቹ ትምህርቱ እንዳይዘነጋቸው፣ ትምህርቱ በልባቸው ተጽፎ እንዲቀር ጌታችን በምሳሌ ያስተምር ነበር። የክርስቶስ ትምህርቱ በጣም እጅግ ቀላል፣ ውስብስብ የሆነ ትምህርት፣ ከባድ የሆነ ትምህርት ክርስቶስ አላስተማር። ለምን? ዓላማው ሕዝቡን ማዳን ስለሆነ፣ ሕዝቡን ለእግዚአብሔር መንግሥት ማዘጋጀት ስለሆነ፣ ለንስሐ ማብቃት ስለሆነ ሕዝቡ በሚረዳበት ልክና መጠን ያገለግላቸው ነበረ ነው። አሁን ምን ብሎ ጀመረ? መንግሥተ ሰማያት ለወይን አትክልት ሰራተኞች ሊቀጥር ማልዶ የወጣን ባለቤት ሰውን ትመስላለች አለ። አሁን በዚህ ታሪክ ውስጥ የወይን አትክልት ባለቤት አለ፣ አንድ ባለጸጋ ሰው። እንደገና ደግሞ 3 ሰዓት ላይ ወደ ወይን አትክልት ለሥራ የተቀጠሩ ሰዎች አሉ። 6 ሰዓት ላይም 9 ሰዓት ላይም 11 ሰዓት ላይም የተቀጠሩ ሰራተኞች አሉ። የወይን አትክልት ቦታ አለች። እንደገና ደግሞ ለሰራተኞቹ ደሞዝ የሚከፍል አንድ ሰው አለ። ባጭሩ በዚህ ታሪክ ውስጥ በዋናነት እነዚህን ሰዎች እናገኛቸዋል። የወይን አትክልት ባለቤት የሰራዊት ጌታ አምላካችን እግዚአብሔር በባለጸጋ የተመሰለ እግዚአብሔር ነው። በባህሪው ባለጸጋ፣ ሰጥቶ ማያልቅበት፣ ማንም የማያበድረው ባለጸጋ የተባለ አምላካችን እግዚአብሔር ነው።
በወይን አትክልት የተመሰለች መንግሥተ ሰማያት ናት። ይሄ ባለቤት 3 ሰዓት ላይ ሲወጣ ሥራ ፈተው የቆሙ ሰዎችን አገኘ። ለምንድን ነው ሥራ ፈታችሁ በአደባባይ ላይ የቆማችሁት ብሎ ጠየቃቸው። የሚቀጥረን ስላጣን ነው አሉት። ምን ስላጣን ነው? የሚቀጥረን ሰው ስላጣን ነው አሉት። 1 ዲናር እከፍላችኋለሁ ብሎ ወደ ወይን አትክልት ሥራ እንዲሰሩ ላካቸው ይላል። 6 ሰዓት ላይም ሲወጣ እንዲሁ ሥራ ፈተው የቆሙ ሰዎችን አገኘ። 1 ዲናር እንደሚሰጣቸው ተስማማና ወደ ወይን አትክልት ስፍራ አሰማራቸው። አሁን በሰውኛው 6 ሰዓት በጣም ዋይ ነው፣ ፀሐይ ነው፣ ሐሩር ነው። አንድ ባለጸጋ ሰው ሰራተኛ ሊቀጥር በ6 ሰዓት አይወጣም ከቤት። በቤቱ ያርፋል ይቀመጣል እንጂ ፀሐዩ እስኪያልፍ ዋዩ እስኪያልፍ ድረስ እንጂ የትኛውም ባለጸጋ 6 ሰዓት ላይ ሰራተኛ ለመቅጠር ወደ አደባባይ ላይ ያወጣ። ይሄ ባለጸጋ ግን የሚገርም ባለጸጋ ነው። 6 ሰዓት ሲሆን ሰራተኞችን ሊቀጥር ወጣ። ባለጸጎች የሚያደርጉት አዎ ሰራተኞቹ እሱ ያሉበት ድረስ መጥተው ቅጥር ሊጠይቁ ይችላል እንጂ እነሱ ሰራተኛ ፍለጋ አይወጡ። ይሄ ግን ባለጸጋ በ6 ሰዓትም በማይመቸውም ሰዓት ሰራተኞቹን ሊቀጥር ወጣ ይላል መጽሐፍ። ላሳጥርላችሁ ታሪኩን። 9 ሰዓትም ሲሆን ወጣ፣ 11 ሰዓትም ሲሆን ወጣ። 11 ሰዓት እኮ ሰው የሚቀጠርበት ሰዓት አይደለም። 11 ሰዓት ሁላችን እንደምናውቅ ሰው ከስራ የሚወጣበት ሰዓት። እውነት አሰብ መልሱልኝ፣ እውነት አሰብ። ይሄ ባለጸጋ ሰው ግን 11 ሰዓትም ሰራተኞችን ሊቀጥር ወደ አደባባይ ወጣ ይላል። ስራ ፈተው የቆሙ ሰዎችን አገኘ። ለምንድን ነው ስራ ፈታችሁ የቆማችሁት ብሎ ሲጠይቃቸው እንደቀደሙት የሚቀጥረን ስላጣን ነው ማለት። በሉ 1 ዲናር እሰጣችኋለሁ፣ ወደ ወይን አትክልት ስፍራ ይሄዱና ስሩ ብሎ ላካቸው ይላል። 12 ሰዓት ሲሆን ለሰራተኞቹ ደሞዝ ሊከፍል ወደደ። እንዲህም አለ ይላል በዚህ በማቴዎስ ወንጌል በምዕራፍ 20 ቁጥር 9 ጀምሮ እንዲህ ተብሎ ተመዝግቧል። ከኋለኞቹ ጀምረህ እስከ ፊተኞቹ ድረስ ደሞዝ ስጣቸው አለው። በ11ኛ ሰዓት የገባውን ጠራውና 1 ዲናር ከፈለው ይላል። በዚህም ጊዜ 3 ሰዓትና 6 ሰዓት የገቡት በልባቸው እንዲህ አሰቡ ይላል። 11 ሰዓት ለገባው 1 ዲናር ከተከፈለው ቀኑን ሙሉ ስንደክም ውለናል። ፀሐይ ሲመታን ላባችንን እያፈሰስን ወዛችንን እያንጠፈጠፍን ከጠዋት ጀምሮ ለገባ ነው የተሻለ ደሞዝ ይከፈለናል ብለው በማለዳ የገቡት በልባቸው አሰቡ ይላል። ለነሱም እንደ 11 ሰዓቱ 1 ዲናር ተከፈላቸው። የዚህን ጊዜ ቅር አላቸውና ቅድም እንዳነበብነው አንድ ነገር በልባቸው አሰቡ፣ አንጎራጎሩም ይላል። እንዲህም አሉት፣ የቀኑ ድካምና ትኩሳት ከተሸከምን ከኛ ጋር 11 ሰዓት የገባውን አስተካከልከው ብለው አሉት ይላል። ባለቤቱም መልሶ እንዲህ አላቸው፣ ለ3 ሰዓትና 6 ሰዓት ለገቡት አልበደልኳችሁም፣ በ1 ዲናር ደሞዝ ተስማ
አልነበረምን? ስለዚህ ድርሻችሁን ውሰዱና ሂዱ። እኔ በገንዘቤ የወደድኩትን አደርግ ዘንድ መብት የለኝም እንዴ አለ። ነው እኔ መልካም ስለሆንኩኝ እናንተ ዓይናችሁ ምቀኛ ሆነችን አላቸው። ከዚህ በኋላ ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ። የተጠሩ በጣም ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ብሎ ተናገረ። እንግዲህ ባጭሩ በርዕስነት ያነሳነው ኃይለ ቃል ያገኘነው አሁን ከተረክነው ታሪክ ላይ ይህ ታሪክ የሚያስረዳን ምንድን ነው ብለን ስንል መንግሥተ ሰማያት በዛ በወይን አትክልት ሰራተኞችን ሊቀጥር ማልዶ የወጣን ሰው ትመስላለች ብሎ ነው የጀመረው። ባለቤቱ የሰራዊት ጌታ እግዚአብሔር ነው ብለናል። የወይን አትክልት ስፍራ ለጊዜው ቤተ ክርስቲያን ናት፣ ለፍጻሜው መንግሥተ ሰማያት። ጠዋት 3 ሰዓት የገቡት እስከ 11 ሰዓት የገቡት በተለያየ ዕድሜ ክልል ያለን ወደ ቤተ ክርስቲያን የምንመጣ ወደ እግዚአብሔር የምንመጣ ምእመናን የኛ ምሳሌዎች ናቸው። በ3 ሰዓት ይመጡ አሉ፣ በሕፃንነት በልጅነት በ6 ሰዓት ይመጡ አሉ፣ በወጣትነት በ9 ሰዓት ይመጡ አሉ፣ በጉልምስና በ11 ሰዓት የሚገቡ አሉ፣ በስተርጅና ሊሆን ይችላል። ሰዓቱም ያመለክተው በተለያየ ዕድሜ እርከን ላይ ያለንን አማኞችን የሚያመለክት ታሪክ ነው። ይሄ ታሪክ በየትኛውም ሰዓት እንምጣ እግዚአብሔር የምሕረት እጁ እንደተዘረጋ የሚያሳይ ታሪክ። 3 ሰዓትም ብንገባ 6 ሰዓትም ብንገባ 9 ሰዓትም ብንገባ 11 ሰዓትም ብንገባ አምላካችን እግዚአብሔር ክፍያው 1 ዲናር። 1 ዲናር ማለት በእግዚአብሔር መንግሥት ውስጥ እግዚአብሔርን ማመስገን፣ እግዚአብሔርን በምስጋና ማገልገል፣ ከፍ ከፍ ማድረግ ነው። 1 ዲናር የተባለው ምስጋና ነው። በሰማይ ለእግዚአብሔር የምናቀርበው ምስጋና። አምላካችን እግዚአብሔር በዚህ የቅድስና ስፍራ እንደሰበሰበን ነፃ በምታወጣዋ በሰማያዊቱ ኢየሩሳሌም ሁላችንን በቸርነቱ ይሰብስበ 11 ሰዓት የገባው 1 ዲናር ሲከፈለው 3 ሰዓት ላይ የገባው ለምን ከኔ እኩል ተከፈለው ብሎ አጉረመረመ፣ ቅር አለው። አንዳንድ ጊዜ ቀድመው ያመኑ ሰዎች፣ ቀድመው ወደ ቤተ ክርስቲያን የመጡ ሰዎች፣ ቀድመው ወደ አገልግሎት ውስጥ የገቡ ሰዎች ዘግይተው የመጡትን ከኋላ የመጡትን እንደሚቃወሙ የሚያመለክትም ታሪክ ጭምር። እኔ እኮ ይሄ ቤተ ክርስቲያን ሲቆረቆር ነው ቅዳሴ ማስቀደስ የጀመርኩት የሚሉ ሰዎች አሉ። ይሄ ቤተ ክርስቲያን እኮ ገና ሲሰራ ጀምሮ እኔ ሰንበት ተማሪ ነበርኩኝ፣ ዲያቆን ነበርኩኝ፣ ካህን ነበርኩኝ፣ አገልጋይ ነበርኩኝ፣ ምእመን ነበርኩኝ። ከኔ ኋላ መጣ፣ ከኔ ኋላ መጥቶ እሱ እንዴት ዘማሪ ሊሆን ቻለ? ዲያቆን ሊሆን ቻለ? አገልጋይ ሊሆን ቻለ? ብሎ የሚሉ ሰዎች አሉ። እንደዚህ እንዳንል አስረጂ የሆነ ታሪክ፣ አስተማሪ የሆነ ታሪክ እግዚአብሔር ጠዋትም ለገቡት ማታም ለገቡት 1 ዲናር ነው የሚሰጣቸው። አንዱን መንግስት ነው የሚያወርሳቸው። እግዚአብሔር 2 መንግስት የለውም፣ 1 መንግስት ነው ያለው። ስለዚህ እግዚአብሔር የሚፈልገው ክርስቲያኖች ይሄ ድምፅ የሚሰማቸው መቼም እንምጣ፣ እንዴትም እንምጣ፣ መምጣታችንን ነው የሚፈልገው። ምን ይላል መጽሐፍ? ወደ እኔ የሚመጣውን ከቶ ወደ ውጪ አላውጣውም ይላል። እስኪ ይህንን ቃል አብረን እንበለው። በዚህ በዮሐንስ ወንጌል ላይ የተመዘገበ ቃል ምዕራፍ 6 ቁጥር 37 ላይ የተመዘገበ ቃል ወደ እኔ የሚመጣውን በሉ እስኪ። አልሰማችሁም? ወደ እኔ የሚመጣውን ከቶ ወደ ውጪ አላውጣውም። ምን አልለውም?
ይሄ ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው ቃል ወደ እኔ የሚመጣውን ከቶ ወደ ውጭ ያላውጣው፣ ወደ እኔ በንስሐ የሚመጣውን ወደ ውጭ ያላውጣው፣ ወደ እኔ በጸሎት በጾም የሚመጣውን ከቶ ወደ ውጭ ያላውጣው፣ ወደ እኔ በእምነት የሚመጣውን ከቶ ወደ ውጭ ያላውጣው፣ ወደ እኔ በትህትና የሚመጣውን ከቶ ወደ ውጭ አላውጣውም። ወገኖቼ እኛ ራሳችንን ካላወጣን በስተቀር ከቤቱ ከእግዚአብሔር መንግሥት በራሳችን ፈቃድ ራሳችንን ካላወጣን በስተቀር እግዚአብሔር ቤትም ሰዓት እንምጣ በየትኛውም ዕድሜያችን እንምጣ እስካሁን የት ነበርክ ብሎ ፊቱን አያጠቁርብንም፣ ፊቱን አይመልስብንም። የምህረት እጁ እንደተዘረጋ ነው። ይቀበለናል፣ በቅፉ ያስገባናል። እንኳን እኛ ተቀበለን ብለን ነው፣ እንኳን እኛ መተን ነው፣ እንኳን እኛ አስበን ብለን ነው። እሱ እኮ እየጠራን እኮ ነው። እናንተ ደካሞች ሸክማችሁ የከበደባችሁ ሁሉ ወደ እኔ ኑ እኔ ያሳርፋችኋለሁ ብሎ መድኃኔዓለም ኢየሱስ ክርስቶስ እየተጣራ ነው። ያ በዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ የተመዘገበ የእግዚአብሔር ቃል እናንተ ደካሞች ሸክማችሁ የከበደባችሁ ሁሉ አለ። ደካምነታችንን እግዚአብሔር ያውቃል። ኃጢአት እንዳደከመን እግዚአብሔር ያውቃል። ኑሮ እንዳደከመን እግዚአብሔር ያውቃል። በሽታ እንዳደከመን እግዚአብሔር ያውቃል። ዲያብሎስና ሰራዊቱ እንዳደከሙን እግዚአብሔር ያውቃል። ስለዚህ ምን እያለ እየተጣራ ነው? እናንተ ደካሞች ኃጢአት ያደከማችሁ፣ እናንተ ደካሞች ኑሮ ያደከማችሁ፣ እናንተ ደካሞች ዲያብሎስና ሰራዊቱ ያደከማችሁ ወደ እኔ ኑ አለ፣ እኔ ያሳርፋችኋለሁ አለ። አይደለም ወገኖቼ፣ እኛ ድምፁን ሰምተን ወደ እግዚአብሔር ቀርበን ወደ እግዚአብሔር መጥተን ይቅርና እሱ ራሱ የተጣራ ነው። የልባችን ደጃፍ ላይ ቆሞ እያንኳኳ ነው። ከከፈትንለት ይገባል የኛ አምላክ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ሰምቶ በሩን ቢከፍትልኝ ወደ እሱ እገባለሁ፣ ከእርሱም ጋር እራት እበላለሁ ተብሎ ተጽፏል። ተስፋ እንዳትቆርጡ በሕይወታችሁ። ብዙዎቻችሁ ወጣቶች ናቸው ይህን ድምፅ የምትሰሙት። በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ የተመዘገበ እግዚአብሔር ቃል እነሆ በደጅ ቆሜ አንኳኳለሁ አለ። በምንድን ነው የሚያንኳኳው? በቃሉ ነው የሚያንኳኳው። ስንት ዘመን እግዚአብሔር አንኳኳ የልባችንን ደጃፍ። ማን ነው የከፈተው? እግዚአብሔር። ማንም አለ ድምፄን ሰምቶ በሩን ቢከፍትልኝ ወደ እርሱ እገባለሁ። እግዚአብሔር የነጻነት አምላክ ነው። ማንንም ሰው አስገድዶ አምልኩኝ አይልም። ያንኳኳል፣ ስንከፍትለት ይገባል። አንኳኳለሁ፣ አዎ ድምፄን ሰምቶ የሚከፍትልኝ ካለ ወደ እርሱ እገባለሁ፣ ከእሱ ጋር እራት እበላለሁ አለ። አሁን እሱ የሚበላ ሆኖ አይደለም፣ የሚበላውን እባርክለታለሁ ሲል እንጂ እግዚአብሔር የሚበላ ሆኖ አይደለም። የምንበላውን ማዕድ አምላካችን እግዚአብሔር ይባርክልን። ባካችሁ ደጃፋችን ላይ ቆሞ ለሚያንኳኳ አምላክ የልባችንን በር እንክፈትለት። ፍቅር ይዞ ነው የሚያንኳኳው። በረከት ይዞ ነው የሚያንኳኳው። ሰላም ይዞ ነው የሚያንኳኳው። ደስታ ይዞ ነው የሚያንኳኳው። ስንከፍት ደስታ ቤታችን ይገባል፣ ሰላም ቤታችን ይገባል፣ በረከት ቤታችን ይገባል። እስካልከፈትን አይገባ። የነጻነት አምላክ ነው የኛ አምላክ። ዛሬ ድምፁን የሚሰማ ሰው ችግር የለም። እንደኔ የሚያስተምር የሚናገር ሰው ችግር የለም። ቤተ ክርስቲያን የሚመጣ ሰው ችግር የለም። አሁን ችግር ያለው የልቡን በር የልቡን ደጃፍ ለክርስቶስ የሚከፍት ሰው ጠፍቷል። ቃሉ እኮ እየነጠረ እየተመለሰ ከሆነ እግዚአብሔር ልጆች መጽሐፍ ምን ይላል? የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም ይላል። ቃሉን አስተውሉት። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸውም።
በቃሉ መጠቀም፣ በቃሉ መጽናናት፣ በቃሉ ማረፍ ያልቻልንበት ምክንያት ለእግዚአብሔር ልባችንን አልከፍትም ስላለ። አንዳንዶች ለሰይጣን የከፈቱ አሉ፣ ለእግዚአብሔር ግን የዘጋዋል። ያዕቆብ ግን ሲናገር ምን አለ? ዲያብሎስን ተቃወሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ እሱም ይቀርባችኋል አለ። ያዕቆብ 4:7 ላይ የተመዘገበ እግዚአብሔር ቃሉን አስተውሉት። ዲያብሎስን ተቃወሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ እሱም ወደ እናንተ ይቀርባል። የእግዚአብሔር ፍላጎት የእግዚአብሔር ዓላማ ከእኛ ጋር መሆን ነው። ወደ እኛ መቅረብ ነው። እኛ እየሸሸነው ነው። እኛ ልባችንን ዘግተን ነው። እኛ ከእሱ ርቀን ነው እንጂ እግዚአብሔር ሁልጊዜ በቤታችን መኖር ይፈልጋል። ከእኛ ጋር መኖር ይፈልጋል። ፍላጎቱ ይሄ ነው። ወደዚህ ምድር የመጣበት ዓላማ እኮ ይሄ ነው። ምንድነው የሚለው ወንጌላዊ ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 10:10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ግን አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። የጠላታችን የዲያብሎስ ፍላጎቱ ዓላማው ወገኖቼ መግደል ነው፣ ማጥፋት ነው፣ ማስጨነቅ ነው፣ ረፍት መንሳት ነው፣ ኋላም ወደ ሲኦል እንድንጣል ማድረግ ነው። እኔ ግን አለ ኢየሱስ ክርስቶስ ሕይወት እንዲሆንላችሁ ሕይወት እንዲበዛላችሁ ሰላም እንድታገኙ መጣሁኝ ነው ያለ። ስለዚህ ወጣቶች በየትኛውም ጊዜና ሰዓት ወደ እሱ እንምጣ። የምሕረት እጁን ዘርግቶ ይቀበለናል ኢየሱስ ክርስቶስ። የት ነበራችሁ አይልን። ለምንድነው አምሽታችሁ የመጣችሁት አይልን። እድሜያችሁን ሌላ ቦታ አሳልፋችሁ ለመመጣችሁ አይልም። ይቀበለናል። እዚህ ይላችኋል ያ የጠፋው ልጅ ለአንድ ሰው 2 ልጆች ነበሩት ብሎ ታሪኩ ይጀምራል። በዚህ በሉቃስ ወንጌል ምዕራፍ 15:11 ላይ ተመዘገበ ቃል። አንድ ሰው 2 ልጆች ነበሩት ይላል። ከነሱም ታናሹ አባቱን አባቴ ሆይ ከገንዘቤ የሚደርሰኝን ክፍል ስጠኝ አለው። ሁልጊዜ ቤት ውስጥ ታናሽ ያስቸግራል። አሁን ሁለት ልጆች ያሉት አንድ ሰው ነበረ። ታናሹ ልጅ አባቱን ምን አለው? ከገንዘቤ ድርሻዬን ስጠኝ ብሎ አስጨንቀው። አባትም ድርሻውን ሰጠው፣ ገንዘቡን ተቀበለና ታሪኩ እንደምናውቅ ወደ ሩቅ ሀገር ሄደ። ሲበላ ሲጠጣ ሲመነዝር ወገኖቼ ገንዘቡን አባከነና ጨረሰው ይላል። ገንዘብ ስር የለውም፣ ካልሰሩበት ያልቃል፣ ይባክናል። ከዘዋሪ ከአዝማሪ ጋር ከወጪ ከወራጁ ጋር ሲበላ ሲጠጣ ወገኖቼ ገንዘቡን አባከነና ጨረሰ። የታናሽ ልጅ ከዛ ተራበ ይላል። ልክ ሲራብ እንዴ በረሃብ ከምሞት ለምን የሆነ ቦታ ተቀጥሬ አልሰራም አለና አንድ አሳማ የሚያረባ ሰው ጋራ ሰራተኛ አገልጋይ ሎሌ ሆኖ ተቀጠረ ይላል። አሳማ መጠበቅ፣ አሳማ ማሰማራት ስራው አድርጎ መኖር ጀመረ። ከአባቱ ቤት ወጥቶ ወገኖቼ ይራባል፣ አሳማ ጠባቂ ሆነ። ሁልጊዜ ከቤቱ የሚርቁ ሰዎች፣ ከእግዚአብሔር የሚለዩ ሰዎች፣ ከመንፈሳዊ ሕይወት የሚወጡ ሰዎች ወገኖቼ በሕይወታቸው ይጎዳል፣ ዋጋ ይከፍላል። ማንም ሰው ከቤተ ክርስቲያን ርቆ ከሃይማኖት ወጥቶ ከአገልግሎት ርቆ ደስተኛ ሆኖ መኖር አይችልም። ይሄ ሰው ከአባቱ ቤት ወጣ። ለጊዜው ትንሽ ገንዘብ ይዞ ወጥቶ ነበረ። ነገር ግን ገንዘቡ አለቀ፣ ተራበ፣ አሳማ ጠባቂ ሆነ። ታውቃላችሁ አሳማዎች አብዝተው የሚመገቡ ስለሆኑ እነሱ የሚመገቡትን ሊበላ ይመኝ ነበረ። ነገር ግን ቀድመው ይጨርሱበታል። የእነሱን የተጣለውን ፍርፋሪ እንኳን ማግኘት አልቻለም። ከሞቀ ከደመቀ ከአባቱ ቤት ወጥቶ
ፍርፋሪ ምን ጀመረ። ፍርፋሪውን ማግኘት አልቻለም። ስንት ወንድሞቻችንና እህቶቻችን ናቸው ከዚች ቤት ወጥተው ከቤተ ክርስቲያን ወጥተው ከሃይማኖት ወጥተው ዛሬ ወገኖቼ ብዙ ነገራቸውን ያጡ፣ ሰላማቸውን ያጡ፣ ደስታቸውን ያጡ፣ እረፍታቸውን ያጡ፣ እርካታቸውን ያጡ ስንት ወገኖቻችን አሉ መሰላችሁ። ይህም ሰው እንደዛ ሆነ። ታሪኩን ላሳጥርላችሁ ለምፈልገው ነገር ልጣ ዛሳ አሳማዎቹን እየጠበቀ ሳለ ወደ ልቡ ተመለሰና እንዲህ አለ ይላል። ወደ ምኑ ተመለሰ? ወደ ምኑ ተመለሰ? እግዚአብሔር ወደ ልባችን ይመልሰን። እንዲህም አለ በአባቴ ቤት ወደ ልቡም ተመልሶ እንዲህ አለ እንጀራ የሚተርፋቸው የአባቴ ሙያተኞች ስንት ናቸው? እኔ ግን ከዚህ በረሃብ እጠፋለሁ። ተነስቼ ወደ አባቴ ቤት እሄዳለሁ። አባቴ ሆይ በሰማይና በፊትህ በደልኩ፣ ወደፊት ልጅ ልባል አይገባኝም፣ ከሙያተኞች እንዳንዱ አድርገኝ እለዋለሁ ብሎ ተነስቶ ወደ አባቱ መጣ ይላል። ወደ ማን መጣ? ምንድነው ያለው? ወደ ልቡ ተመለሰ ይላል። ሰው የሁላችሁ ወንጌል የምንማረው ጉባኤ የምንካፈለው እግዚአብሔርን ቃል የምንሰማው ወደ ልባችን እንድንመለስ፣ ሌላ ምንም ዓላማ የለውም። ዓላማው የእግዚአብሔርን ቃል መስማት፣ ጉባኤ መካፈል፣ ቤተ ክርስቲያን መምጣት። ዓላማው ምንድነው ሲባል ሰው ምን ላድርግ ብሎ መጠየቅ እንዲችል ወደ ልባችን እንድንመለስ ነው። ይሄ የጠፋው ልጅ ወደ ልቡ ተመለሰ። እኔ እዚህ በረሃብ ላልቅ፣ በረሃብ ልሞት ነው። በአባቴ ቤት ያሉ ሙያተኞች፣ ሰራተኞች ጠግበው ዕለት ዕለት ተመችቷቸው ይኖራሉ። ስለዚህ ለምንድን ነው እኔ ወደ አባቴ ቤት ማልሄደው? አባቴን እንደዚህ ይለዋለሁ፣ በፊትህ በአንተም ፊት በእግዚአብሔርም ፊት በድያለሁ። ወደፊት ልጅ ልባል አይገባኝም። ከአገልጋዮችህ ከሙያተኞችህ እንዳንዱ ቁጠረኝ እለዋለሁ ብሎ ወስኖ ወደ አባቱ ጉዞ ጀመረ ይላል። በሕይወታችን ላይ እንድንወስን መድኃኔዓለም ሁላችንን ይርዳል። ክርስትና ማለት በሕይወት ላይ መወሰን ማለት። ይሄ የጠፋው ልጅ ወሰነ፣ ወደ አባቴ እመለሳለሁ አለ። በድያለሁ፣ ልጅ ልባል አይገባኝም፣ ከአገልጋዮችህና ከሙያተኞችህ እንዳንዱ አድርገህ ቁጠረኝ እለዋለሁ ብሎ ጉዞ ጀመረ ይላል። አባቱ ገና ሩቅ ሳለ አየውና አዘነለት። ምን አለለት? ምን አለለት? አዘነለት። ይሄ ይኸውላችሁ ወደ እግዚአብሔር በንስሐ ስንመለስ እግዚአብሔርን ማረኝ ይቅር በለኝ ስንለው እንደሚያዝንልን እንደሚራራልን የሚያመለክት ቃል። አንድ አባት የተባለ አምላካችን እግዚአብሔር ነው። በጠፋው ልጅ የተመሰለው አባታችን አዳም ነው። አባቱ የጠፋው ልጅ በሩቅ አየውና አዘነለት። ተነስቶም ይላል አስተውሎት ቃሉን አዘነለት ቃልና ሮጦ አንገቱን አቀፈውና ሳመው። ልጁም አባቴ ሆይ በሰማይና በፊት በደልኩ፣ ወደፊት ልጅ ልባል አይገባኝም አለው። አባቱ ግን ባሪያዎቹን አለ፣ ፈጥናችሁ ከሁሉ የተሻለ ልብስ አምጡና አልብሱት፣ ለእጁ ቀለበት ለእግሩ ጫማ ስጡት፣ የሰባውን ፍሪዳ አምጥታችሁ እረዱት፣ እንብላ፣ ደስ ይበለን። ይህ ልጄ ሞቶ ነበረ፣ ደግሞ ሕያው ሆኗል፣ ጠፍቶ ነበረ፣ ተገኝቷል፣ ደስ የሚላቸው ጀመረ ይላል። አስተውሎት። አባቱ በሩቅ አየው የጠፋውን ልጅ፣ አዘነለት። ልጁ አንድ እርምጃ ሲራመድ ይላሉ አባቶቻችን፣ አባቱ 9ኙን እርምጃ ተራምዶ ሄዶ አንገቱ ላይ ጥምጥም ብሎ አቀፈውና ጫመው ይላል። ከዛ ቤት ውስጥ ያሉትን አገልጋዮች በሉ አለ፣ የተሻለ ልብስ አምጡና አልብሱት፣ ለጣቱ ቀለበት ለእግሩ ጫማ አድርጉለት፣ ቤት ውስጥ ያለውን የሰባ ፍሪዳ እረዱት፣ እንብላ እንጠጣ፣ ልጄ
ጠፍቶ ነበረ ተገኝቷል፣ ሞቶ ነበረ ሕያው የሆነ ሆኗል፣ ደስ የሚላቸው ጀመረ ይላል መጽሐፍ። ይኸውላችሁ ይሄ ታሪክ የሚያስተምረን ከጠፋንበት ስንመለስ ወደ እግዚአብሔር በንስሐ ስንቀርብ እግዚአብሔር እንዴት አድርጎ እኛን እንደሚቀበለን የምሕረት እጁን ዘርግቶ በቅፉ እንደሚያስገባን ልጄ ጠፍቶ ነበረ ተገኘ ብሎ እንደሚለን፣ አዎ ልብሱን አልብሱት ማለት የልጅነታችን ጸጋ ይመለስ ማለት ነው። ጸጋውን መልሱለት ማለት ነው። ለጣቱ ቀለበት ማለት ሃይማኖት ነው። ለእግሩ ጫማ ማለት ወንጌል ይጫማ ማለት ነው። የሰባ ፍሪዳ ይታረድ አለ፣ ቅዱስ ሥጋውን ክቡር ደሙን አቀብሉ ስጡት ማለት ነው። ልጄ ጠፍቶ ነበረ ተገኘ አለ። ጠፍተን ስንገኝ እግዚአብሔር ደስ ይለዋል። ሞቶ ነበረ ሕያው ሆኖ አለ። ከእግዚአብሔር መለየት መሞት ነው ወገኖቼ። በኃጢአት መኖር፣ በዓለም ውስጥ መኖር ወገኖቼ መሞት ነው። ልጁ እኮ ነፍሱ ከሥጋው አልተለየም፣ ግን ከአባቱ ስለተለየ ምን ተባለ? ልጄ ሞቶ ነበረ አሁን ግን ሕያው ሆነ። ሰው ሞተ የሚባለው ኃጢአት መስራት ሲጀምር፣ ሰው ሞተ የሚባለው ከእግዚአብሔር በተለየ ጊዜ ነው። አሁን አንዳንድ ሰዎች አለ ወይ ብላችሁ ስትሉት አዎ አለው ይላል። አለሽ ወይ ብላችሁ ስትሏት አዎ አለው ትላለች። ከእግዚአብሔር የተለየን ከሆነ በዓለም ውስጥ ብቻ ምንኖር ከሆነ ኃጢአትን እንደ ውሃ እየጠጣን መቅደስ የተባለ ሰውነታችንን በዝሙት እያረከስን ለእግዚአብሔር ጀርባችንን ሰጥተን እየተመላለስን የምንኖር ከሆነ ወገኖቼ በቁማችን ሞተናል። በቁም ከመሞት እግዚአብሔር ሁላችንን ይጠብቃል። አቶ ከሌ ሞቷልና ቀብሩኝ አልተባለም፣ ድንኳን አልተተከለም፣ ንፍሮ አልተቀቀለም፣ የድር ገንዘብ አዎ ለአንዳንዶች አልተከፈለላቸውም። ነገር ግን ብዙዎች ዛሬ በቁማቸው ሞተዋል። ሁለት አይነት ሙት ያለ፣ አንደኛ ሞት ሲባል የነፍስ ከሥጋ መለየት፣ እሱ የተፈቀደ ሞት ነው፣ ሁላችንም የምናቆመው። ሁለተኛ ሞት ደግሞ ነፍሳችን ከሥጋችን ጋር እያለች ወገኖቼ ከእግዚአብሔር ተለይተን የምንኖር፣ እግዚአብሔርን ማናመልከው፣ እግዚአብሔርን ማናውቀው፣ እግዚአብሔርን ማንፈራው ከሆነ በቁማችን እያለን ሙት ነው የምንባል። መጽሐፍ ምን ይላል? ቅምጥሊቱ ግን በሕይወት ሳለች የሞተች ናት ይላል። ላነበው ፈልጋለሁ ይሄ ቃል። እዚህ ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለደው ለልጁ ለጢሞቴዎስ እንዲህ አድርጎ ነው የጻፈለት። አስተውሉት እስኪ ይህንን ኃይለ ቃል። በዚህ በአንደኛ ጢሞቴዎስ በምዕራፍ 5 ላይ የተመዘገበ ቃል ምዕራፍ 5 ቁጥር 5 ጀምሮ እንደዚህ ይላል። ቅምጥሊቱ ግን በሕይወት ሳለች የሞተች ናት። ሲቃሉን አብረን እንበለው። ቅምጥሊቱ ግን በሉስ በሕይወት ሳለች የሞተች ናት። ምን ያለች ናት? ለካ በሕይወትም እየኖሩ አዎ ሙት ተብሎ ሊጠራ ይችላል። ነፍሳችን ከሥጋችን ሳትለይ ቆመን እየሄድን እየበላን እየጠጣ ለብሰን ደምቆብን አምሮብን መጽሐፍ ቅዱስ ሞት ሊሆን ይችላል። ይኸው ምስክር። ቅምጥሊቱ ግን በሕይወት ሳለች የሞተች ናት። የምትቀማጠለዋ፣ እግዚአብሔርን ማታቀዋ፣ እግዚአብሔርን ማትፈራዋ ወገኖች፣ እግዚአብሔርን ማታመልከዋ በሕይወቷ ሳለች አለ ሐዋርያው የሞተች ናት አለ። በቁም መሞት ማለት ነው። ይህ ሰው ጠፋ፣ ከአባቱ ቤት ወጣ፣ ድርሻውን ተቀብሎ ሄደ። በኋላ ወደ ልቡ ተመለሰ። አባቴ በፊት በድያለሁ፣ ልጅ ልባል አይገባኝም፣ ይቅር በለኝ እልሃለሁ አለው። አይ ይቅር መባል ብቻ ሳይሆን አለው በብዙ ክብር ወገኖቼ፣ በብዙ ክብር ተመለሰ፣ ቀበለ፣ ጸጋውን መለሰለት ወገኖቼ፣ የሰባውን ፍሪዳ አረደለት። ስለዚህ እኛም ከጠፋንበት ስንመለስ፣ ከእግዚአብሔር ርቀን ወደ እግዚአብሔር ስንቀርብ፣ ወደ ቅፉ ስንገባ እንዲህ አድርጎ ነው እግዚአብሔር የሚቀበለን። ስለዚህ ወንድሞቼ እና እህቶቼ በሕይወታችሁ ተስፋ እንዳትቆርጡ። ቅድም እንዳልኳችሁ በየትኛውም ሰዓት 3 ሰዓትም እንምጣ፣ 6 ሰዓትም እንምጣ፣ 9 ሰዓትም እንምጣ፣ 11 ሰዓትም እንምጣ እግዚአብሔር ይቀበለናል።
ይሄ ድምፅ የሚሰማችሁ ይሄ ማለት እድሜ ዘመናችሁን በዓለም በኃጢአት ቆይታችሁ በሽምግልናችሁን እያልኩኝ እያበረታታችኋለሁ። አሁን አንዳንድ ሰው እንደዛማ ከሆነ በቃ ለጋ እድሜን ወጣትነቴን በዓለም አሳልፌ በዛው ለማይቀረው በሽምግልና ከዘራ ሲይዝ ያኔ ይመጣል ይላል። እዛ መድረሳችንን በምን እርግጠኞች? ዛሬ ወጥቶ መግባት የሌለበት ነው። ተቀምጦ መነሳት የሌለበት ነው። ጠዋት ያየነውን ከሰዓት ማየት ተቸግረናል። ዘመናችን አጭር ነው። ስለዚህ በተሰጠን ጊዜ እንጠቀም። ይቀበለናል። እንደምንም ሆነን እንምጣ። ዳዊትን የተቀበለ አምላክ እኛን ይቀበለናል። ተስፋ እንዳትቆርጡ። ዳዊት በአንድ ጊዜ ሁለት ኃጢአት ሰራ። በዝሙት ረከሰ፣ ኦርዮንን አስገደለ። የኃጢአት ራስ የተባሉትን ሁለቶቹን ኃጢአት ሰራቸው። ኦርዮንን አስገደለ፣ ነፍስ አጠፋ። ከጎልማሳ ሚስት ደረሰ፣ ከቤርሳቤ ጋር አብሮተኛ፣ አመነዘረ። በኋላ አስበኝ ማረኝ ይቅር በለኝ ብሎ እግዚአብሔርን ሲማጸነው እግዚአብሔር ይቅራል። ጴጥሮስን በዓይነ ሕሊናችሁ አስቡት። ኢየሱስ ክርስቶስን አላቅም ብሎ ካደ። ኋላ ዶሮ ሲጮህ ትዝ አለውና ዶሮ ሳይጮህ 3 ጊዜ ትክደኛለህ የሚለው ቃል አለቀሰ፣ አነባ። እምባውን ተመለከተለት፣ ንስሐውን ተመለከተለት፣ ለቅሶውን ተመለከተለት። የሐዋርያት አለቃ አድርጎ ሾመ። ስለዚህ ወጣቶች በምንም አይነት ሕይወት ውስጥ ብትሆኑ እግዚአብሔር ኃጢአትን ነው የሚጠላው እንጂ ኃጢአተኛን አይጠላም። ከኛ ኃጢአት የእግዚአብሔር ፍቅር ይበልጣል። እህቶቼ ወንድሞቼ፣ ተስፋ ቀርጧችሁ ወደ ዓለም እንዳትሄዱ፣ ተስፋ ቆርጣችሁ ከእግዚአብሔር እንዳትርቁ፣ ተስፋ ቆርጣችሁ ከአገልግሎት እንዳትወጡ። እግዚአብሔር የምህረት አምላክ ነው። የይቅርታ አምላክ ነው። ምህረቱ የበዛ ነው። መዓቱ የራቀ ነው። በማናችንም ጥፋት እግዚአብሔር አይደሰትም። የእግዚአብሔር ዓላማ የሁላችን መዳን ነው። የተጠሩ ብዙዎች፣ የተመረጡ ግን ጥቂቶች። እንግዲህ በየዘመኑ የተጠሩ በጣም ብዙ ሰዎች አሉ። ነገር ግን የተጠሩት ሁሉ አልተመረጡም። የተመረጡት ጥቂቶች ናቸው። አርዮስም ተጠርቶ ነበረ፣ ነገር ግን አልተመረጠም። ንስጥሮስም ከጳጳሳት መካከል እንዲያገለግል ተጠርቶ ነበረ፣ ነገር ግን መጨረሻው አላማረም፣ አልተመረጠም። ዴማስ ተጠርቶ ነበረ፣ ነገር ግን አልተመረጠም። መጠራት ብቻ ቁም ነገር አይደለም፣ ዋናው መመረጥ ነው ብያችኋለሁ። አሁን ተጠርታችሁን የመጣችሁት ለዚህ ለ5 ቀን ለተሰራ አብይ ጉባኤ እንደተጠራን እንድንመረጥ እስከ መጨረሻው መጽናት። ጥቂት ነገር አይቼ ትምህርት ልጠቅልል። ቅዱስ ጳውሎስ ለልጁ ለጢሞቴዎስ ዴማስ እንደተጠራ ነገር ግን እንዳልተመረጠ መጨረሻው እንዳላማረ እንዲያርጎ ጽፎለታል። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 9 ላይ እንዲህ ይላል፣ በቶሎ ወደ እኔ እንድትመጣ ትጋ። ጢሞቴዎስን ነው የሚለው ቅዱስ ጳውሎስ። በቶሎ ወደ እኔ እንድትመጣ ትጋ። ዴማስ ያሁኑን ዓለም ወዶ ትቶኛል፣ ወደ ተሰሎንቄም ሄዷል። ቃሉን አስተውል። ወደ እኔ ቶሎ እንድትመጣ ትጋ አለውና ዴማስ የተባለው ደቀ መዝሙሬ፣ ዴማስ የተባለው የኔ ተማሪ፣ ዴማስ የተባለው የኔ ተከታይ የአሁኑን ዓለም ወዶ ወደ ተሰሎንቄ ሄዷል አለ። የአሁኑ ዓለም ብዙ ወጣቶችን ከሃይማኖት አውጥቷል። የአሁኑ ዓለም ብዙ ወጣቶችን ከቤተ ክርስቲያን አርቋል። የአሁኑ ዓለም ብዙ ወጣቶችን ከመንፈሳዊ ሕይወት አውጥቷቸዋል። በስልጣኔ ሰበብ ሰይጣን እየተጫወተባቸው ነው ብዙዎች። ዴማስ የአሁኑን ዓለም ወዶ የአሁኑ ዓለም እንብላ እንጠጣ ብለው፣ እንዝናና ብለው፣ እንዘንጥ ብለው ዓለማዊው ነገር አሸንፏቸው፣ ስጋቸው አሸንፏቸው። የአሁኑ ዓለም ማለት ይሄ ነው። ዴማስ የአሁኑን ዓለም ወዶ አለ ወደ ተሰሎንቄ ሄዷል አለ። ተሰሎንቄ ማለት ይህች ዓለም ብርቅርቅ ዓለም ናት። የዓይን አምሮት የሥጋ ምኞት ነው። ተሰሎንቄ ማለት እሷ ናት። አምላካችን እግዚአብሔር በዓይን አምሮት በሥጋ ምኞት ሃይማኖታችንን ትተን አገልግሎታችንን ትተን እግዚአብሔርን ትተን ቤተ ክርስቲያንን ትተን እንዳንሄድ እንደተጠራን
አዎ ከተመረጡት እንድንመደብ መድኃኔዓለም ሁላችንን በቸርነቱ ይርዳል። መጽሐፍ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ይላል። እዚህ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ የተመዘገበ ቃል። እስኪ አብረን እንበለው። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ምን በሉ? ትጉ። በጸሎት መትጋት፣ እንደዚህ ባለ ጉባኤ የእግዚአብሔርን ቃል በመስማት መትጋት፣ አገልጋዮች በማገልገል መትጋት፣ ባለን ነገር በተሰጠን ነገር ሁሉ መትጋት፣ መጨመር፣ የቀነሱ መሄድ ሳይሆን እየጨመሩ መሄድ። መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ነው የሚለው መጽሐፍ። የተጠሩ ብዙዎች ናቸው፣ የተመረጡ ጥቂቶች ናቸው። አምላካችን እግዚአብሔር ከተጠሩት ሳይሆን ከተመረጡት ሁላችንንም ይመድበን፣ በሃይማኖታችን ያጽናን፣ የሁላችንን መጨረሻ እግዚአብሔር ያሳያል።